ከባድ ነው። ሀይሚ እንግዲህ ያላስኬድ ካለ እግርም ይቆረጣል። የእነዚህ ልጆች ነገር ግን እጅግ በጣም ነው የሚያሳስብ የምር ማለት ነው። ሀይሚ እንግዲህ ዛሬ መታለች። ፍፄ እንግዲህ ነገሩን እያየ ነው በትኩረት ያሉበትን ሁኔታ። ስለዚህ አንተ በመሀላቸው ገብተህ ማስታረቅ እንዳለብህ ይሰማኛል ፍፄ ማለት ነው። ምክንያቱም ልጆቹ ከዚህ በላይ ነገሩ ከሰፋ እጅግ በጣም ከባድ ስለሚሆን እባክህ አስታርቅ። ሀይሚ እንግዲህ መታለሽ ማለት ነው። አይታችኋል ብዬ አስባለሁ። በአጭር ቪዲዮ መታለሽ ማለት ነው። እንግዲህ አየሁት ነገሮች ደስታም ይመጣል፣ ሀዘንም ይመጣል። ሁሉንም ነገር አሳልፋለሁ። ያው ማለት ነገሮች እንደከበዷት ነው እዚህ ጋር እየተናገረችው ያለችው እና እኔ የምር ምን እንደምል አላቅም ማለት ነው። ማለት ለምን ሰላም እንደማያወርዱ ለምን እርቅ እንደማይወርድ ለኔ ለራሱ ጥያቄ ሆኖብኛል። የመሬን ነው የምላችሁና ትናንትናም እንግዲህ ለተሳዳቢዎቹ ይመስለኛልና የማንም ልቅምቅም የሰው ልክ አያቅም ቢያቅም አይጠነቀቅም እያለች በጣም ብዙ ጥቅሶችን ታስተላልፋለች። እየሰደዋት ነበረ በጣም ማለት ነው። እና በጣም የሚያስጠላ ስድብ እየሰደዋን ነበር የራሷ ቻናል ላይ ባለፈው በተፖስተው ቪዲዮ። የምሬን ነው የምላችሁ አይታችሁታል። ኮመንት ማለት ነው። ኮመንታተሮችም እንግዲህ የምር ልቦና ይስጣችሁ። እኔ ምን እላለሁ? ሁሌም እንግዲህ የተለመደ ነው። በቃ ስድብ 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 ምን እንደሚለውጥ አላውቅምና ነገር ግን የምለው ነገር ቢኖር የምር ሀይሚ ማለት ነው ለምንድን ነው ማለት በቃ ነገሮችን ተረርተሽ ነገሩ እንዲበርድ ለምን አታደርጊም? አሁን እኮ ነገሩን ማስቆም እና ማብረድ ያለብሽ አንቺ ነሽ። ለምን ቡራ በቃ የሰራሁት ስህተት እንደሆነ አውቄ ይቅርታ ብሎ ይቅርታ ጠይቋልና ስለዚህ ያለፈው ነገር ወይም የተሰራው ቪዲዮ ከባድ እንኳን ቢሆን በቃ ነገሮችን አንቺ መረዳት ትችያለሽ ማለት ነው። ስለዚህ ነገር ቢበርድና ከዚህ በላይ ነገሮች ከሰፉ ክፍተት ከተፈጠረ ለሁለታችሁ ለመግባባት ወይም ወደ አንድ ለመመለስ ይከብዳቸዋል ብዬ አስባለሁ። ስለዚህ ሀይሚ ለአንዴና ለመጨረሻ ዛሬ ነገሩን ብትቋጭና ነገሩን ግልጽ አድርገሽ ሁሉንም ነገር ተናግረሽ ያለፈውም ቡራን ፕራንክ ያደረገውም እንዴት እንደነበረ ከባድ መሆኑንም በቃ አለ አይደለ እንዲሁም ደግሞ አንቺም በቃ የተሰማሽን ነገር ግልጽ አድርገሽ መናገር ነው ያለብሽ። ከምንም በላይ እኮ በቃ ቡራ እንዴት ነው ለአንቺ ያስፈልግሻል። የምር ስናገር ማለት ነው። አንቺ ያለ ቡራ፣ ቡራ ያለ አንቺ ሁለታችሁ ደስተኛ ትሆናላችሁ ብዬ አላስብም። ስለዚህ በቃ በመሀላችሁ ያለውን ሰው በማስወጣት ችግሮችን ሁለታችሁ መፍታት ትችላላችሁ። በመጀመሪያ ይቅርታውን ከልብሽ ተቀብለሽ ሶሲንም ይቅርታዋን ተቀብለሽ ያው የሰሩት ልክ ባይሆንም ፕራንክ ስለሆነ በቃ አለ አይደለ ትረጃለሽ ብዬ አስባለሁ። አሁን ለምን ሰላም እንደማይወርድ የምር በጣም እየከበደኝ ነው ያለና ዛሬ ሀይሚ እንግዲህ በጣም እንደከፋት ነው የተናገረች ያለችው የለቀቀችው እንትን ማለት ነው። የምሬን ነው የምላችሁና በቃ አየሁት ምንም ከኔ ጋር ምንም እንደሌለ ነው ያኔ ከራሴ ጋር ብቻ ነው ያለሁት እያለች ነው። እና ሀይሚዬ እንደዚህ አትሆኝ ማለት በቃ አንቺን አስተዋይ ልጅ ነሽ አይደለ? አስተዋይ ነሽ ለነገሮች በቃ ስማርት ነሽ የምንለው እኮ ያኔ በምክንያት ነው። ሶ ይሄን ነገር ደግሞ አንቺ ነሽ ማስተካከል የምትችይው። የተፈጠረው ተፈጥሯል። ምንም ቢሆን ፕራንክ ነው። ስለዚህ ነገሮችን አንቺ ከምንም በላይ ቡራን ታምኚዋለሽ። እኔ በጣም 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 የምለው ነገር ቢኖር ሀይሚ ከምንም በላይ ቡራን ታምነዋለች። ስለዚህ አሁን በጣም እያናደደኝ ያለው ነገር ስላላመነችው ነው እንጂ ብታምነውማ ይቅርታውን ትቀበለው ነበር የሚባል በጣም ብዙ አስተያየት አለ። የምሬ ነው የምላችሁ። ሶሻል ሚዲያ እንዳለ በኮመንትና በቲክቶክ ብታዩ ስለጠረጠረችው ስላላመነችው ነው እንጂ ብታምነውማ ይቅርታውን ትቀበለው ነበር የሚል አለ። ታዲያ ለዚህ እኔ በራሴ ሀይሚ ቡራን ጥግ ድረስ ነው የምታምነው። በዚህ አንድ በተሰራ ቪዲዮ ቡራን ልጠረጥረው አትችልም። የሰው ልጅ ሊጠራጠር ይችላል፣ ግን ደግሞ ሀይሚ ብሩክን ጥግ ድረስ ከዚህም በላይ ጥግ ድረስ እንደምታምነው ነው። እኔ ማለት እንዴት ነው ከጉዟቸው አንጻር ከረጅም ጉዟቸው 1 አመት አልፏቸው 2ኛ አመታቸውን ይዘዋል። በማቃቸው ልክ የፈለገ ቪዲዮ ቢሰራ የፈለገ ፕራንክ ቢሰራ ሀይሚ ቡራን ታምነዋለች ብዬ ነው የማስበው ማለት ነው። ስለዚህ አሁን ግን ብታምነው ትቀበለው ነበር። ስላላመነችው ይሄው ይቅርታውን አልተቀበለችም እያተባለ ነው። ታዲያ ለዚህ መልስ እኮ መስጠት ያለባት ወይም መፍትሄ ማምጣት ያለባት ሀይሚ ናት። ማለት የቡራን ንጹህ መሆኑንና የቡራን መታመኑን የቡራን
ማንነት አሁን ሀይሚ ናት ማለት ሀይሚ ግልጽ አድርጋ እንድትናገር ለሶሻል ሚዲያው ወይም መልስ እንድትሰጥ ነው እኛ የምንፈልገው። በቃ ወደ ሰላማቸው እንዲመለሱ ማለት ሶሲንና ከፈለጋችሁ ሶሲና ዳኒን እኮ በቃ ከዚህ በኋላ ማስወጣት ነው ነገሩ የማይፈታ ከሆነ ማለት ነው። ሶሲ ደግሞ ቡራን ሀይሚን ስትጠራ ቡራን ትጠራለች በመሀል በቃ ሶሲና ሀይሚ ሲጨቃጨቁ ከቡራ ጋር ሀይሚና ቡራ ይጨቃጨቃሉ። ምንም ሳይስማሙ ይለያያሉ ማለት ነው። ለምንድን ነው ብሩክና ሀይሚ ብቻቸውን የማይገናኙት? ሀይሚ ደግሞ ስልክ እያነሳች አይደለም ብለዋል ትናንትና ብሩክ ማለት ነው። እና ይሄን ነገር ሀይሚ ባጭሩ ማስተካከል ያለብሽ አንቺ ነሽ ብዬ አስባለሁ። ለምን ያው ብሩክ ይቅርታ ስለጠየቀ ይቅርታዬን ተቀበይ እያለሽ ስለሆነ አንቺ ነገሮችን በቃ ነገሮችን በረድ አድርገሽ አንቺ አስተካከይ ብዬ ነው የማስበው ማለት ነው። ምክንያቱም አሁን እንደዚህ አራታቸው ግን ባንድ እየመጡ ሀይሚ አሁንም ነገሩን ካላስተካከለች አሁንም አራታቸው ኢቭን ባንድ ቢመጡ ማለት ነው መጋጨታቸው አይቀርም ማለት ነው። ብሩክና ዳኒን አይታቸዋል። ዳኒ የሚናገረውን አይታቸዋል። ሶሲና ሀይሚም አይስማሙም። ስለዚህ ሀይሚ በቃ ነገሩን በአጭር መቁረጥና ማሳጠር መቻልና ወደ ራስሽ ወደ ሰላምሽ ከቡራ ጋር አንድ የምትሆኝበትን የምትስማሚበትን የመፍትሄ ሀሳብ ቪዲዮ መስራት መቻል አለብሽ። ነገሩ ከዚህ በላይ መስፋት የለበትም። አይዶን ነው እንግዲህ ደግሞ ይራዘም ከተባለ እኛ በትዕግስት እንጠብቅሻለን ማለት ግን በሁለታችሁ መሀል ክፍተት እንዳይፈጠር እንፈራለን፣ በብሩክና ባንቺ ማለት ነው። ምክንያቱም ብሩክ በጣም አሁን ላይ እየሰለቸው በቃ እንዴት ነው ትናንትና እንደዛ ዳኒ ሲናገረው በቃ ተውኝ በቃ ማለት ሀይሚ የሚቅርታውን ልትቀበለኝና ልታምን አልቻለችም። አንተም እንደዛ ነው የምትሉኝ በቃ ማለት ይቅርታ ካልተቀበላችሁ ካላመናችሁ እኔን ተውኝ ነው ያለው። እና ሀይሚዬ እባክሽን ነገር አብርጅ